243ኛ ቀናችን ነው። መስከረም 1 ዘፍጥረት 1 ብለን ከጀመረን እስከ ጳጉሜ 5 ራዕይ 22 የእግዚአብሔርን ቃል እያነበብንና እያጠናን ነው። ዛሬ የምናነበው ክፍል ደግሞ ትንቢተ ኤርምያስ ከምዕራፍ 40 እስከ 42 ድረስ ያለው ነው። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ትንቢተ ኤርምያስ ምዕራፍ 40። ወደ ባቢሎን በተማረኩት በኢየሩሳሌምና በይሁዳ ምርኮኞች መካከል የዘበኞቹ አለቃ ናቡዘረዳን በሰንሰለት አስሮ በወሰደው ጊዜ ከራማ ከለቀቀው በኋላ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። የዘበኞቹም አለቃ ኤርምያስን ወሰደው፣ እንዲህም አለው፣ አምላክህ እግዚአብሔር ይህን ክፉ ነገር በዚህ ስፍራ ላይ ተናገረ። እግዚአብሔርም አመጣው፣ እንደተናገረውም አደረገ። በእግዚአብሔርም ላይ ኃጢአት ሰርታችኋልና ቃሉንም አልሰማችሁምና ይህ ነገር ሆነባችሁ። አሁንም እነሆ በእጅህ ካለችው ሰንሰለት ዛሬ ፈታው። ከእኔ ጋር ወደ ባቢሎን መምጣት መልካም መስሎ ቢታይህ ና፣ እኔም በመልካም አይሃለሁ። ከእኔ ጋር ወደ ባቢሎን መምጣት መልካም መስሎ ባይታይህ ግን ተቀመጥ፣ እነሆ አገሪቱ ሁሉ በፊትህ ናት። ትሄድ ዘንድ መልካም መስሎ ወደሚታይህ ደስ ወደሚያሰኝህም ስፍራ ሂድ። እርሱም ገና ሳይመለስ የባቢሎን ንጉሥ በይሁዳ ከተሞች ላይ ወደ ሾመው ወደ ሳፋን ልጅ ወደ አኪቃም ልጅ ወደ ጎዶልያስ ተመለሰ። ከእርሱም ጋር በሕዝቡ መካከል ተቀመጥ፣ ወይም ትሄድ ዘንድ ደስ ወደሚያሰኝ ስፍራ ሂድ አለው። የዘበኞቹም አለቃ ስንቅና ስጦታ ሰጥቶ አሰናበተው። ኤርምያስም ከአኪቃም ልጅ ጎዶልያስ ወዳለበት ወደ ምጽጳ ሄደ። ከእርሱም ጋር በአገሩ ውስጥ በቀሩት ሕዝብ መካከል ተቀመጠ። በየሜዳውም የነበሩት የጭፍራ አለቆችና ሰዎቻቸው ሁሉ የባቢሎን ንጉሥ የአኪቃምን ልጅ ጎዶልያስን በምድር ላይ እንደሾመ ወንዶችና ሴቶች ልጆችንም ወደ ባቢሎን ያልተማረኩትን የምድርን ድሆች እንዳስጠበቀ በሰሙ ጊዜ የናታንያ ልጅ እስማኤል፣ የቃሪያምም ልጅ ዮሐናንና ዮናታን፣ የተንሁሜትም ልጅ ሰራያ፣ የነጦፋዊው የዮፌ ልጆች፣ የማዕካታዊው ልጅ ያእዛንያ ከሰዎቻቸው ጋር ወደ ጎዶልያስ ወደ ምጽጳ መጡ። የሳፋንም ልጅ አኪቃም ልጅ ጎዶልያስ ለእነርሱና ለሰዎቻቸው እንዲህ ብሎ ማለ፣ ለከለዳውያን ትገዙ ዘንድ አትፍሩ፣ በምድር ተቀመጡ፣ ለባቢሎን ንጉሥ ተገዙ፣ መልካም ይሆንላችኋል። እኔም እነሆ ወደኛ በሚመጡት ከለዳውያን ፊት እቆም ዘንድ በምጽጳ እኖራለሁ። እናንተ ግን ወይንንና የበጋ ፍሬ ዘይትንም አከማቹ፣ በየዕቃችሁም ውስጥ ክተቱ፣ በያዛችኋቸውም ከተሞች ተቀመጡ። በሞዓብም በአሞንም ልጆች መካከል በኤዶምያስም በምድርም ሁሉ ላይ የነበሩ አይሁድ ሁሉ የባቢሎን ንጉሥ የይሁዳን ቅሬታ እንዳስቀረ የሳፋንንም ልጅ የአኪቃምን ልጅ ጎዶልያስን በላያቸው እንደሾመው በሰሙ ጊዜ አይሁድ ሁሉ ከተሰደዱበት ስፍራ ሁሉ ተመለሱ። ወደ ይሁዳም ሀገር ጎዶልያስ ወዳለበት ወደ ምጽጳ መጡ። ወይንና የበጋንም ፍሬ እጅግ ብዙ አከማቹ። የቃሪያም ልጅ ዮሐናን በየሜዳውም የነበሩ የጭፍራ አለቆች ሁሉ ወደ ጎዶልያስ ወደ ምጽጳ መጥተው የአሞን ልጆች ንጉሥ በአሊስ ይገድልህ ዘንድ የናታንያን ልጅ እስማኤልን እንደሰደደ ታውቃለህን? አሉት። የአኪቃም ልጅ ጎዶልያስ ግን አላመናቸውም። የቃሪያም ልጅ ዮሐናን እባክህ ልሂድ፣ ማንም ሳያውቅ ዮናታንን ልጅ እስማኤልን ልግደለው፣ ወደ አንተ የተሰበሰቡ አይሁድ ሁሉ እንዲበተኑ የይሁዳም ቅሬታ እንዲጠፋ ነፍስህን ስለምን ይገድላል ብሎ በምጽጳ በቆይታ ለጎዶልያስ ተናገረ። የአኪቃም ልጅ ጎዶልያስ ግን የቃሪያን ልጅ ዮሐናንን በእስማኤል ላይ ሐሰት ተናግረሃል፣ ይህንን ነገር አታድርግ አለው። ትንቢተ ኤርምያስ ምዕራፍ 41። በሰባተኛውም ወር ከመንግስት ወገንና ከንጉሱ ዋና ዋና አለቆች አንዱ የኤሊሳማ ልጅ የናታንያ ልጅ እስማኤል ከ10 ሰዎች ጋር ወደ ምጽጳ ወደ አኪቃም ልጅ ወደ ጎዶልያስ መጣ። በዚያም በምጽጳ በአንድ ላይ እንጀራ በሉ። የናታንያም ልጅ እስማኤል ከእርሱ ጋር የነበሩት 10 ሰዎች ተነስተው የሳፋንን ልጅ የአኪቃምን ልጅ ጎዶልያስን በሰይፍ መቱ። የባቢሎንም ንጉሥ በአገሩ ላይ የሾመውን ገደሉ። እስማኤልም ከጎዶልያስ ጋር በምጽጳ የነበሩትን አይሁድ ሁሉ በዚያም የተገኙትን የከለዳውያንን ሰልፈኞች ሁሉ ገደላቸው። ጎዶልያስን ከገደለ በኋላ ማንም ሳያውቅ በሁለተኛው ቀን ጢማቸውን ላጭተው ልብሳቸውን ቀደው ገላቸውንም ነጭተው ወደ እግዚአብሔር ቤት ያቀርቡ ዘንድ የእህል ቁርባንና ዕጣን በእጃቸው እየያዙ 80 ሰዎች ከሴኬምና ከሴሎ ከሰማርያም መጡ። የናታንያንም ልጅ እስማኤል ከምጽጳ ወጥቶ እያለቀሰ ሊገናኛቸው ሄደ። በተገናኛቸውም ጊዜ ወደ አኪቃም ልጅ ወደ ጎዶልያስ ኑ አላቸው። ወደ ከተማም መካከል በመጡ ጊዜ የናታንያን ልጅ እስማኤል ከእርሱም ጋር የነበሩ ሰዎች ገደሏቸው፣ በጉድጓድም መካከል ጣሏቸው። በመካከላቸውም እስማኤልን በሜዳ የተሸሸገ ስንዴና ገብስ ዘይትና ማርም አለንና አትግደለን የሚሉት 10 ሰዎች ተገኙ። እርሱም ተዋቸው፣ ከወንድሞቻቸውም ጋር አልገደላቸውም። እስማኤልም ከጎዶልያስ ጋር የገደላቸውን የሰዎች ሬሳ ሁሉ የጣለበትን ጉድጓድ ንጉሱ አሳ የእስራኤልን ንጉሥ ባኦስን ስለፈራ የሰራው ጉድጓድ ነበረ። የናታንያም ልጅ እስማኤል የገደላቸውን ሞላበት። እስማኤልም
በምጽጳ የነበረውን የሕዝቡን ቅሬታ ሁሉ የንጉሱን ሴቶች ልጆች የዘበኞቹን አለቃ ናቡዘረዳን ለአኪቃም ልጅ ለጎዶልያስ የሰጠውን በምጽጳ የቀሩትን ሕዝብ ሁሉ ማረካቸው። የናታንያም ልጅ እስማኤል ማርኮ ወደ አሞን ልጆች ይሄድ ዘንድ ተነሳ። የቃሪያም ልጅ ዮሐናን ከእርሱም ጋር የነበሩ ጭፍራ አለቆች ሁሉ የናታንያ ልጅ እስማኤል ያደረገውን ክፋት ሁሉ በሰሙ ጊዜ ሰዎቹን ሁሉ ይዘው ከናታንያ ልጅ ከእስማኤል ጋር ሊዋጉ ሄዱ። በገባኦን ባለው በታላቁ ውሃ አጠገብ አገኙት። ከእስማኤልም ጋር የነበሩት ሕዝብ ሁሉ የቃሪያን ልጅ ዮሐናንን ከእርሱም ጋር የነበሩትን የጭፍራ አለቆችን ሁሉ ባዩ ጊዜ ደስ አላቸው። እስማኤልም ከምጽጳ የማረካቸው ሕዝብ ሁሉ ዘወር ብለው ተመለሱ። ወደ ቃሪያም ልጅ ወደ ዮሐናን ሄዱ። የናታንያ ልጅ እስማኤል ግን ከ8 ሰዎች ጋር ከዮሐናን አመለጠ፣ ወደ አሞንም ልጆች ሄደ። የቃሪያም ልጅ ዮሐናን ከእርሱም ጋር የነበሩ የጭፍራ አለቆች ሁሉ የአኪቃምን ልጅ ጎዶልያስን በምጽጳ ከገደለው በኋላ ከናታንያን ልጅ ከእስማኤል ያስመለሷቸውን የሕዝቡን ቅሬታ ሁሉ ከገባኦን ያስመለሷቸውን ሰልፈኞች ሴቶችንም ልጆችንም ጃንደረቦችንም ወሰዱ። ተነስተውም ወደ ግብጽ ይሄዱ ዘንድ በቤተልሔም አጠገብ ባለው በጌሮት ከመዓም ተቀመጡ። እስማኤልም የባቢሎን ንጉሥ በአገሩ ላይ የሾመውን የአኪቃምን ልጅ ጎዶልያስን ስለገደለው ከለዳውያንን ፈርተዋልና። ትንቢተ ኤርምያስ ምዕራፍ 42። የጭፍራ አለቆችም ሁሉ የቃሪያም ልጅ ዮሐናን የሆሻያም ልጅ ያእዛንያ ሕዝቡም ሁሉ ከታናሹ እስከ ታላቁ ድረስ ቀረቡ። ነቢዩንም ኤርምያስን ዓይኖችህ እንዳዩ ከብዙ ጥቂት ቀርተናልና ልመናችን እባክህ በፊትህ ትድረስ፣ አምላክህም እግዚአብሔር የምንሄድበትን መንገድ የምናደርገውንም ነገር ያሳየን ዘንድ ስለ እኛ ስለዚህ ቅሬታ ሁሉ ወደ አምላክህ ወደ እግዚአብሔር ጸልይ አሉት። ነቢዩም ኤርምያስ ሰምቻችኋለሁ፣ እነሆ እንደ ቃላችሁ ወደ አምላካችሁ ወደ እግዚአብሔር እጸልያለሁ፣ እግዚአብሔርም የሚመልስላችሁን ሁሉ ነግራችኋለሁ፣ ከእናንተ ምንም አልሸሽግም አላቸው። ኤርምያስንም አምላክህ እግዚአብሔር በአንተ እጅ ወደ እኛ የላከውን ነገር ሁሉ ባናደርግ እግዚአብሔር በመካከላችን እውነተኛና ታማኝ ምስክር ይሁን። የአምላካችንን የእግዚአብሔርን ቃል በመስማታችን መልካም እንዲሆንልን፣ መልካም ወይም ክፉ ቢሆን አንተን ወደ እርሱ የምንልክህ የአምላካችንን የእግዚአብሔርን ቃል እንሰማለን አሉት። ከ10 ቀን በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። የቃሪያንንም ልጅ ዮሐናንን ከእነርሱም ጋር የነበሩትን የጭፍራ አለቆች ሁሉ ከታናሹም ጀምሮ እስከ ታላቁ ድረስ ሕዝቡን ሁሉ ጠራ፣ እንዲህም አላቸው፣ ጸሎታችሁን በፊቱ አቀርብ ዘንድ ወደ እርሱ የላካችሁኝ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ስላደረግሁባችሁ ክፉ ነገር ተጸጽቻለሁና በዚች ምድር ብትቀመጡ እሰራችኋለሁ እንጂ አላፈርሳችሁም፣ እተክላችኋለሁ እንጂ አልነቅላችሁም። ከምትፈሩት ከባቢሎን ንጉሥ አትፍሩ፣ አድናችሁ ዘንድ ከእጁም አስጥላችሁ ዘንድ እኔ ከእናንተ ጋር ነኝና አትፍሩ ይላል እግዚአብሔር። እርሱ እንዲምራችሁ ወደ ሀገራችሁም እንዲመልሳችሁ እኔ እምራችኋለሁ። እናንተ ግን በዚህች ምድር አንቀመጥም ብትሉ የአምላካችሁን የእግዚአብሔርን ቃል ባትሰሙ እናንተንም አይደለም ሰልፍ ወደማናይበት የመለከትም ድምፅ ወደማንሰማበት ወደማንራበባትም ወደ ግብጽ ምድር እንሄዳለን በዚያም እንቀመጣለን ብትሉ እናንተ የይሁዳ ቅሬታ ሆይ አሁን እንግዲህ የእግዚአብሔርን ቃል ስሙ። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ ግብጽ ትገቡ ዘንድ በዚያም ትቀመጡ ዘንድ ፊታችሁን ብታቀኑ የምትፈሩት ሰይፍ በዚያ በግብጽ ምድር ያገኛችኋል። ስለ እርሱም የምትደነግጡበት ራብ በዚያ በግብጽ ይደርስባችኋል። በዚያም ትሞታላችሁ። ወደ ግብጽ የሚገቡ ዘንድ በዚያም የሚቀመጡ ዘንድ ፊታቸውን በሚያቀኑ ሰዎች ሁሉ እንዲህ ይሆንባቸዋል። በሰይፍና በራብ በቸነፈርም ይሞታሉ። እኔ ከማመጣባቸው ክፉ ነገር ማንም አይቀርም፣ ማንም አያመልጥም። የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላልና ቁጣይና መዓቴ በኢየሩሳሌም በሚኖሩ ላይ እንደፈሰሰ እንዲሁ ወደ ግብጽ በገባችሁ ጊዜ መዓቴ ይፈስባችኋል። እናንተም ለጥላቻና ለመደነቂያ ለመረገሚያና ለመሰደቢያ ትሆናላችሁ። ይህንንም ስፍራ ከእንግዲህ ወዲህ አታዩትም። እናንተ የይሁዳ ቅሬታ ሆይ እግዚአብሔር ወደ ግብጽ አትግቡ ብሎ ተናግሮባችኋልና ዛሬ እንዳስጠነቀቅኳችሁ በእርግጥ እወቁ። እናንተ ስለ እኛ ወደ አምላካችን ወደ እግዚአብሔር ጸልይ፣ አምላካችንም እግዚአብሔር የሚናገረንን ሁሉ ንገረን እኛም እናደርገዋለን ብላችሁ ወደ እግዚአብሔር ወደ አምላካችሁ ልካችሁ ነበርና ራሳችሁን አታላችኋል። እኔም ዛሬ ነግሬያችኋለሁ። ወደ እናንተም በላከኝ ነገር ሁሉ የአምላካችሁን የእግዚአብሔርን ቃል አልሰማችሁምና አሁንም ሄዳችሁ እንድትቀመጡ በወደዳችሁበት ስፍራ በሰይፍና በረሃብ በቸነፈርም እንድትሞቱ በእርግጥ እወቁ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር ሁል ጊዜ በምሽት ቲክቶክ እና ቴሌግራም ገጻችን ላይ የእግዚአብሔርን ቃል በቀጥታ ስርጭት እናጠናለን። ኑና አብረን እናጥና። ጸጋ ይብዛላችሁ።